ሰላም በኢትዮጵያ የሚገኙ 4 ባንኮች ከባድ ጫና እንዳለባቸው የኢትዮጵያ ብሔራዊ ባንክ አሳውቀዋል። 4ቱ ባንኮች የብድር ጫና የመቋቋም አቅም ግምገማን ሲወድቁ 16 ባንኮች የጥሬ ገንዘብ ቀውስ ተጋላጭነት መቋቋም ግምገማን ሳያልፉ መቅረታቸው ተገልጿል። የተበላሹ ብድር ምጣኔያቸው በብሔራዊ ባንክ ከተቀመጠው በላይ የሆኑ ባንኮች መኖራቸውንም ነው በአዲሱ ሪፖርት ላይ ይፋ የተደረገው። አሁን እነዚህን ከባንኮች ጋር የተያያዙ መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ የፋይናንስ ስርዓት ከፍተኛ የብድር ጫና ቢያጋጥመው 4 ባንኮች በሕግ ከተቀመጠው የካፒታል መጠን በታች እንደሚወርዱና 8.3 ቢሊዮን ብር ተጨማሪ ካፒታል እንደሚያስፈልጋቸው የኢትዮጵያ ብሔራዊ ባንክ ባወጣው አዲስ የፋይናንስ መረጋጋት ሪፖርቱ ላይ ገልጿል። በፋይናንስ ተቋማት ላይ ሊከሰቱ የሚችሉ የኢኮኖሚ ድንገተኛ ስጋቶችን የመቋቋም አቅማቸውን የገመገመው የብሔራዊ ባንክ ሪፖርት የባንክ ኢንዱስትሪው በአጠቃላይ የተረጋጋ ቢሆንም በአንዳንዶች ላይ ግን በከባድ ሁኔታ ተጋላጭነት መኖሩን አስታውቀዋል። የብድር ስጋት መቋቋም ግምገማው እንደሚያሳየው ሁሉም የንግድ ባንኮች በመካከለኛ ጫና ውስጥ ያለምንም ተጨማሪ ካፒታል መደበኛ ስራቸውን ለመቀጠል የሚያስችል አቅምን ፈጥረዋል። ሆኖም በከባድ ጫና 4 ባንኮች ፈተናውን ያላለፉ ሲሆን እነዚህም በበጀት ዓመቱ በአጠቃላይ 8.3 ቢሊዮን ብር ወይም ለስጋት ተጋላጭነት ሀብታቸው 1.5 በመቶ የሚሆን ተጨማሪ ካፒታል ያስፈልጋቸዋል ብለዋል። ይህ የብድር ጫና ግምገማ የተከናወነው የተበላሹ ብድሮች አሁን ካሉበት ደረጃ በእጅጉ አሻቅበው 30 በመቶ ላይ ቢደርሱ ሊፈጠር የሚችለውን ሁኔታ ታሳቢ በማድረግ ነው። በብሔራዊ ባንክ ሪፖርት እንደተመላከተው ባንኮች የፋይናንስ ቀውስ በሚፈጠርበት ወቅት ጫናዎችን ተቋቁመው ብድር የመስጠት አቅማቸውን ለመገምገም 2 የብድር ስጋት ቢሆኖች ወይም ሴናሪዮስ ተካተው መሞከራቸው ታውቋል። አንደኛው መካከለኛ ቢሆን ወይም ሞዴሬት ሴናሪዮ የተባለው የተበላሹ ብድሮች በ10 በመቶ ቢጨምሩ የሚለውን ሲገመግም፣ በሁለተኛነት ከባድ ቢሆን ወይም ሲቪየር ሴናሪዮ ደግሞ የተበላሹ ብድሮች በ30 በመቶ በድንገት ቢጨምሩ ባንኮች የመቋቋም አቅማቸው ከምን ድረስ እንደሆነ እንደሚገመግም ያሳያል። በመካከለኛ ቢሆን ወይም ሞዴሬት ሴናሪዮ ሁሉም የአገሪቱ ባንኮች በቂ የካፒታል ክምችት ስለነበራቸው ተጨማሪ የገንዘብ ድጋፍ አላስፈልጋቸውም ተብሏል። ይሁንና በከባድ ሁኔታ የኢንዱስትሪው የካፒታል ብቃት ምጣኔ ከነበረበት 19.1 በመቶ ወደ 16.2 በመቶ ዝቅ እንደሚል የተመለከተ ሲሆን ይህም 4 ባንኮች ከህጋዩ ዝቅተኛ የካፒታል ብቃት መጠን በታች እንዲወርዱ እንደሚያደርጋቸው በሪፖርቱ ተመላክቷል። ይህ ቢሆንም የዘርፉ የካፒታል አቅም ካለፉት ዓመታት ጋር ሲነጻጸር የተሻለ መሆኑን ብሔራዊ ባንክ ገልጾ ካለፈው በጀት ዓመት ጋር ሲነጻጸር የካፒታል ብቃት ምጣኔው በሁሉም የሙከራ ሁኔታዎች የተሻለ ደረጃ ላይ ይገኛልም ብለዋል። ግምገማውን ያላለፉ ባንኮች ቁጥርም ካለፈው ዓመት ጋር በተመሳሳይ 4 ሆኖ እንደቀጠለ ታውቋል። ብሔራዊ ባንክ የባንኮቹን ስም ዝርዝር በሪፖርቱ ከመግለጽ ተቆጥበዋል። በሪፖርቱ ከብድር ስጋት ባለፈ ባንኮች ደንበኞች በድንገት ተቀማጭ ገንዘባቸውን ቢያወጡ ሊገጥማቸው የሚችለውን የጥሬ ገንዘብ እጥረት ወይም የቀውስ ደረጃ መፈተሹንም ገልጿል። ግምገማው ምንም እንኳን በገሃዱ ዓለም የመከሰት እድሉ እጅግ ጠባብ ቢሆንም እያንዳንዱ ባንክ ውስጥ ያሉ 10 ትልልቅ ገንዘብ አስቀማጮች በድንገት በአንድ ጊዜ ገንዘባቸውን ወጪ ቢያደርጉ ሊፈጠር የሚችለውን መላምታዊ ሁኔታ መመልከቱን ጠቁመዋል። በዚህ ሁኔታ ውስጥ 16 ባንኮች ፈተናውን ወይም ግምገማውን የወደቁ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ማለትም 20 ባንኮች ከወደቁበት አጋጣሚ ጋር ሲነጻጸር መሻሻል የታየበት ነው ብሏል። በዚህም ግምገማ ባንኮች ከፍተኛ ገንዘብ አስቀማጮቻቸው በድንገት ገንዘብ ወጪ በማድረጋቸው ምክንያት ጫና ከተፈጠረባቸው በኋላ የሚኖራቸው የጥሬ ገንዘብ ሀብትና የተቀማጭ ገንዘብ ምጣኔ በቀደመው ዓመት ግምገማ ከታየው ውጤት በ9.3 በመቶ ዝቅ በማለት 17.3 በመቶ ማለትም ብሔራዊ ባንክ ካስቀመጠው የ15 በመቶ ዝቅተኛ ምጣኔ ወለል በላይ መሆኑ ተገልጿል። ይህም የሚያሳየው የጥሬ ገንዘብ እጥረት ቢያጋጥም ተቋቁመው ማለፍ መቻላቸውን በተመለከተ በተደረገው ግምገማ የንግድ ባንኮች ኢንዱስትሪው በጥቅሉ ባስመዘገበው ውጤት ማለፉን በበጀት ዓመቱም 68.5 ቢሊዮን ብር ተጨማሪ ጥሬ ገንዘብ መመዝገቡን ሪፖርቱ ያሳያል። ይሁንና ባንኮች በነጠላ ለየብቻ ሲገመገሙ ግን 16 ባንኮች የጥሬ ገንዘብ ቀውስ ተጋላጭነትን መቋቋም ግምገማውን ሳያልፉ መቅረታቸውን ይህም ካለፈው
ካለፈው ዓመት ተመሳሳይ ወቅት ማለትም 20 ባንኮች ጋር ሲነጻጸር መሻሻል የታየበት ነው ብለዋል። የብሔራዊ ባንክ ሪፖርት እስከ ሰኔ 2025 ድረስ ያለው የተበላሹ ብድሮች መጠን በባንክ ኢንዱስትሪው በድምሩ 3.1 በመቶ መሆኑን የሚጠቁም ሲሆን ይህም ብሔራዊ ባንክ ካስቀመጠው የ5 በመቶ ጣሪያ በታች እንደሆነ ታውቋል። ይህ ደግሞ በኢንዱስትሪው የተሻለ የብድር ስጋት አስተዳደርና ምቹ የኢኮኖሚ ሁኔታ መኖሩን ይጠቁማል ተብሏል። ሪፖርቱ ባንኮች ለተሰጡ ብድሮች የያዙት የመጠባበቂያ ፈንድ ሽፋን ምጣኔ 80 በመቶ መድረሱን፣ ሊከሰቱ የሚችሉ የብድር ስጋቶችን ለመቋቋም ዝግጁነት እንዳላቸው ያረጋግጣል ብሎ በቀጣይም መንግስት የሚወስዳቸውን የፊስካልና የገንዘብ ፖሊሲ እርምጃዎች እንዲሁም አጠቃላይ የሀገሪቱ ምቹ የኢኮኖሚ ሁኔታዎች የባንኮችን ለተበላሹ ብድሮች ተጋላጭነት የበለጠ ዝቅ እንደሚያደርጉ ጠቁመዋል። ምንም እንኳን የዘርፉ አጠቃላይ አፈጻጸምን ብሔራዊ ባንክ መልካም ነው ቢልም በዚሁ ሪፖርት የተበላሹ ብድር ምጣኔያቸው ከ5 በመቶ በላይ የሆኑ በቁጥርም ሆነ በስም ያልገለጻቸው ጥቂት ባንኮች አሁንም መኖራቸውን አስታውቀዋል። እነዚህ ባንኮች በብሔራዊ ባንክ የቁጥጥርና የክትትል አሰራሮች አማካኝነት ልዩ ጥብቅ ክትትል እንደሚደረግባቸው የተገለጸ ሲሆን የብድር ስጋቶችን ውጤታማ በሆነ መንገድ ለማስተዳደርና የማገገሚያ እቅዶችን ወቅቱን በጠበቀ መንገድ ነድፎ በስራ ላይ ለማዋል መደበኛ የብድር ስጋት መቋቋም ግምገማ ማድረግ አስፈላጊ መሆኑም ተገልጿል። የኢትዮጵያ ብሔራዊ ባንክ ባወጣው የፋይናንስ መረጋጋት ሪፖርት መሰረት የሀገሪቱ የፋይናንስ ስርዓት ባለፈው አንድ ዓመት ውስጥ ከፍተኛ እድገት አሳይቷል የተባለ ሲሆን ሰኔ 2025 መጨረሻ ድረስም የዘርፉ ጠቅላላ ሀብት 5.6 ትሪሊዮን ብር መድረሱ ተገልጿል። ይህም በቀደመው ዓመት ከተመዘገበው 4 ትሪሊዮን ብር የ40 በመቶ እድገት የታየበት መሆኑ ተጠቁመዋል። ሪፖርቱ የፋይናንስ ዘርፉ ሀብት እስከ ሰኔ 2025 ድረስ ከሀገራዊ ጥቅል ምርት ወይም ጂዲፒ 37.2 በመቶ ድርሻ መያዙን፣ ይህም ካለፈው ዓመት የ34.6 በመቶ ድርሻ ጋር ሲነጻጸር የፋይናንስ ተቋማት በሀገሪቱ ኢኮኖሚ ውስጥ ያላቸው ሚና እየሰፋ መምጣቱን የሚያመለክት ነው ብለዋል። ሰነዱ እንደሚያስረዳው እስከ ሰኔ 2025 መጨረሻ ድረስ ባለው የበጀት ዓመት ከአጠቃላይ የሀገሪቱ የፋይናንስ ዘርፍ ጠቅላላ ሀብት ውስጥ የባንክ ኢንዱስትሪው የ87.5 በመቶ ድርሻ በመያዝ በፋይናንስ ስርዓት ውስጥ የበላይነቱን መቀጠሉንና የማህበራዊ ዋስትና ዘርፍ ደግሞ በ9.4 በመቶ ድርሻ እንደሚከተል ይገልጻል። ብሔራዊ ባንክ የማህበራዊ ዋስትና ዘርፍ በፋይናንስ ስርዓት ውስጥ የማረጋጋት ሚና እየተጫወተ ነው ብሎ ይህም የሆነው ዘርፉ ካለው ሀብቱ 80 በመቶ የሚሆነውን በግምጃ ቤት ሰነዶች ላይ ኢንቨስት በማድረጉ በፋይናንስ ስርዓት ውስጥ በቂ ጥሬ ገንዘብ እንዲኖር በማገዝ ኢኮኖሚውን ተጠቃሚ ማድረጉን አስረድተዋል። ሪፖርቱ የማህበራዊ ዋስትና ተቋማት በኢትዮጵያ የፋይናንስ ስርዓት ውስጥ ያላቸው ሚና ከጊዜ ወደ ጊዜ እየጎላ መሆኑን፣ እስከ ሰኔ 2025 ድረስ የጠቅላላው የፋይናንስ ዘርፍ ሀብትም 10 በመቶ ያህሉ በእነዚህ ተቋማት እጅ እንደሚገኝ ያሳያል። ይሁንና ይህ በማህበራዊ ዋስትና ተቋማትና በመንግስት የፋይናንስ ሰነዶች መካከል ያለው ጥብቅ ትስስር በአንድ በኩል ለገበያው መረጋጋት ጠቃሚ ቢሆንም በሌላ በኩል የራሱ የሆኑ ስጋቶች እንዳሉትም ሪፖርቱ ላይ ተጠቅሷል። በተለይም በዘርፎቹ መካከል ያለው ከፍተኛ ትስስር በአንዱ ዘርፍ ላይ የሚፈጠር የፋይናንስ ጫና በቀላሉ ወደ ሌላው ሊሸጋገር የሚችልበትን እድል ይፈጥራልን ብለዋል።